ሰላም። በኤልኒኞ ወይም የድርቅ ክስተት ዙሪያ የተጻፈ አንድ ጽሑፍ ለእናንተ እናቀርባለን። በዘንድሮ ዓመት ኤልኒኞ በተለያዩ ቦታዎች ተግዳሮትን እየፈጠረ ይገኛል። በዚህ ጉዳይ ዙሪያ ለእናንተ የምናደርሰው ይሄ ጽሑፍ የሰፈረው በሪፖርተር ጋዜጣ ላይ ነው። ጸሐፊውም ዶክተር ዳንኤል ካሳሁን ይባላሉ። በጽሑፉ ላይ እንግዲህ ያላችሁን አስተያየት በኮሜንት ሴክሽኑ ላይ ማስቀመጥ ትችላላችሁ። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ ማድረግ አትርሱ። የላይክ ምልክቱንም በመጫን ይህን ቪዲዮ በመከታተል ጀምሩ። ይሄ ጽሑፍ የጸሐፊውን አቋም እንጂ የሚኪያስ ሚዲያን አቋም አያንጸባርቅም። የዘንድሮው ኤልኒኖ እንዴት እያደረገን ይሆን? አንዳንዴ በዓለማችን በአንዱ ማዕዘን ደኖች በእሳት ይጋያሉ። በተመሳሳይ ሰዓት በሌላው ጠርዝ ማህበረሰቦች በጎርፍ ይጥለቀለቃሉ። ዓለምን በተቃራኒ የቀለም ቡርሾች የሚስለው ይህ አውዳሚ የተፈጥሮ ኃይል ዘንድሮ ደግሞ በኢትዮጵያ ሰማይ ስር አሰፍስፎ ይገኛል። የኢትዮጵያ ዜጎች ሕልውና ከግብርና ጋር እጅግ የተሳሰረ ነው። በግብርና ጥገኛ ከሆኑ 10 ቀዳሚ የዓለም ሀገሮች መካከል ኢትዮጵያ አንዷ መሆኗ የዚህ እውነታ አይነተኛ ማሳያ ነው። አገራችን ከአፍሪካ በርካታ ወንዞች ካሏቸው አገሯት ግንባር ቀደም ናት። ኢትዮጵያ 12 ትልልቅ የወንዝ ተፋሰሶች በዓመት 122 ቢሊዮን ሜትር ኪዩብ የሚታደስ የገጸ ምድር ውሃ እንዲሁም 22 ተፈጥሯዊ ሐይቆች ያሏት ሲሆን ይህም በአፍሪካ ከሚገኙ የውሃ ሀብት ባለጸጋ አገሮች አንዷ ያደርጋታል። ይሁን እንጂ የመስኖ እርሻ ሽፋን ድርሻ ከ5 በመቶ በታች መሆኑ የግብርናችን ጀርባ አጥንት በዝናብ ላይ የተመረኮዘ መሆኑን ይመሰክራል። የውሃ ማማዋ አገር ዝናቡ ሲስተጓጎል በፍጥነት መራቧ ለታሪክ የማይገባ አስገራሚ የዕጣ ፈንታ ቅራኔ ነው። የሰማይ አውድማ ሲቀና ጥጋብ እንደሚሰፍን ሁሉ ሰማዩ ሲነጥፍና የዝናቡ መደበኛ ቅኝት ሲታወክ ደግሞ አጠቃላይ ኢኮኖሚያችንና የኑሮ ዋስትናችን በከባድ ቀውስ ይቃትታል። የዓለም ባንክ ሪፖርቶች እንደሚያመለክቱት በኢትዮጵያ የዝናብ መጠን መዛባትና የጠቅላላ የአገር ውስጥ ምርት ጂዲፒ እድገት እጅግ ተቀራርቦ የሚጓዙ በመሆናቸው መልካም ዝናብ የተመዘገበባቸው ዓመታት ከጠንካራ የጂዲፒ እድገት ጋር ሲጣጣሙ፣ የድርቅ ዓመታት ደግሞ ከኢኮኖሚ መቀዛቀዝ ጋር ይገጣጠማሉ። ስለዚህም የዝናብን የተፈጥሮ ዑደት የሚያውክ ወይም መደበኛ ፈሩን የሚያዛንፍ ማንኛውም መስተጓጎል ሲከሰት መራራው የቀውስ ማዕበል ተከትሎ መምጣቱ በታሪክ የተረጋገጠ ሀቅ ነው። በዚህ ረገድ ኤልኒኖ አንዱና ዋናው አውዳሚ ቅስፈት ነው። የኤልኒኖ ሀሁ በመደበኛነት የዝናብ ወቅቶች መግቢያቸው ቢቀድም ወይም ቢዘገይ፣ መጠናቸውን ቢጨምር ወይም ቢቀንስ መረጃው በከባቢ አየር ሳይንቲስቶች ዘንድ ተገማችና የሚጠበቅ ነው። ኢትዮጵያ ከፍ ያለ የዝናብ መጠን የምታገኘው ከአትላንቲክና ከህንድ ውቅያኖሶች ከሚነሱ እርጥበት አዘል ንፋሶች ነው። የአትላንቲክ ውቅያኖስ በጊኒ ወሽመጥ በኩል ለኢትዮጵያ ዋናው የበጋ የዝናብ ወቅት አብዛኛውን እርጥበት ሲያቀርብ፣ የህንድ ውቅያኖስ ደግሞ ለሁለተኛ ደረጃ የጸደይና የመኸር በልግና በጋ ዝናቦች አብዛኛውን እርጥበት ያስገኛል። ሜቴሮሎጂስቶች ዝናብ ሊፈጠሩ የሚችሉባቸውን ስፍራዎች ከከፍተኛና ከዝቅተኛ የአየር ግፊት ቀጠናዎች ሃይ ኤንድ ሎው ፕሬሸር ሴልስ ከሚፈጠሩባቸው ስፍራዎች ጋር አያይዘው ይተነብዩዋቸዋልም። ከተለመዱት የአየር ሁኔታ ቅጦች በተቃረነ መልኩ ዓመት ጠብቆ የማይከሰት መደበኛውን የአየር ጠባይ ሁኔታ የሚገለባብጥና ለቅድመ ዝግጅት እጅግ ፈታኝ የሆነው ኤልኒኖ የተባለው አደገኛ ክስተት በአሳቻ ዓመታት እየተከሰተ ምድርና ሰማዩን ያቀባዥራል። ክስተቱ ሲያሻው በየ3 ዓመቱ አሊያም በየ5 ወይም በየ7 ዓመታት የሚከሰት ሲሆን አስከፊው የኢትዮጵያ ረሃብ ግን በተለምዶ በየ10-11 ዓመታት አንዴ ከሚከሰት የኤልኒኖ ወቅት ጋር ይገጥማል ይባላል። በሺዎች ኪሎ ሜትሮች ርቆ ከሚገኘው የፓሲፊክ ውቅያኖስ የሚነሳው ይህ ኃይል የበርካታ ሀገሮችን አየር ጠባይ ይገለባብጠዋል። በስፓኒሽ ቋንቋ ተናጋሪዎች የፔሩ አሳ አጥማጆች ወንድ ልጅ ወይም የገና ሕፃን የሚል ስያሜ የተሰጠው ይህ ክስተት ዛሬ የብዙ ሀገሮችን ኢኮኖሚና ሰብአዊ ደህንነት የሚፈትን ግዙፍ ኃይል ሆኗል። ይህ ግዙፍ የኤልኒኖ ተፈጥሮ ክስተት የፓሲፊክ ውቅያኖስ ከመጠን በላይ በሚሞቅበት ወቅት ይፈጠራል።
የውሃው ሙቀት ወደ ከበበው አየር ተዛምቶ የአየር ንብረቱ መደበኛ ዑደትን ዘባርቆ ከአንዱ ስፍራ ዝናብን ነጥቆ ድርቅን ሲዘራ፣ በሌላ ስፍራ ደግሞ የዝናብ መጠኑን ጨምሮ የጎርፍ አደጋን የሚያስከትል የዋና የአየር ሁኔታ ፈጣሪ ነው። የኤልኒኖ ክስተቶች በመቶዎች የሚቆጠሩ ቢሊዮን ዶላር የሚገመት ዓለም አቀፍ የኢኮኖሚ ኪሳራን ያስከትላሉ። ይህ የኢኮኖሚ ጫና የዋጋ ንረትን በማባባስ በምርታማ መሬትና በውሃ ሀብቶች ላይ ሽሚያን በመጨመር ከገጠር ወደ ከተማ የሚደረግ ፍልሰትን በማፋጠን እንዲሁም የማህበራዊ አለመረጋጋት ስጋትን በመፍጠር ፖለቲካዊ ውጥረቶችን ሊያባብስ ይችላል። በተጨማሪም ጎርፍና ከፍተኛ ሙቀት መጠን ለወባ፣ ለኮሌራና ለሌሎች ለአየር ንብረት ተጋላጭ በሽታዎች መስፋፋት ምቹ ሁኔታዎችን ይፈጥራሉ። ለምሳሌ አውስትራሊያውያን ዝናብን በናፍቆት ሲጠብቁ ሳለ ኤልኒኖ የአየር ግፊቱን ከዝቅተኛ ወደ ከፍተኛ መጠን በመገልበጥ እጅግ የደረቀ አየር አስከትሎ ለከፍተኛ የደን ቃጠሎ ያጋልጣቸዋል። በተቃራኒው በሺዎች የሚቆጠሩ ኪሎሜትሮች ርቆ ከሚገኘው ፔሩ ይሄው የተፈጥሮ ክስተት የሚጠበቀውን ከፍተኛ የግፊት መጠን ወደ ዝቅተኛ በመቀልበስ ከባድ ዝናብ በማዝነብ አውዳሚ ጎርፍ አደጋን ያስከትላል። በአንድ ንፍቀ ክበብ እሳት ሲጋይ በሌላው ደግሞ ጎርፍ ይከሰታል። ኤልኒኖ ዓለምን በተቃራኒ የቀለም ብሩሾች ይስላታል። በአንድ እጁ እሳት፣ በሌላው እጁ ደግሞ ጎርፍ ይዘራል። ዘንድሮ ከፓሲፊክ ውቅያኖስ የሚመነጨው ኤልኒኖ ወደ ኢትዮጵያ እየገሰገሰ መሆኑን የዓለም አቀፍ ተቋማትና በርካታ ሚዲያዎች ከወዲሁ በጉልህ እያስጠነቀቁ ይገኛሉ። ከዓለም የሜትሮሎጂ ድርጅት፣ ከብሔራዊ የውቅያኖስና የከባቢ አየር አስተዳደር ወይም NOAA የተገኙ ወቅታዊ ትንበያዎች እንደሚያሳዩት የ2026ቱ ኤልኒኖ መካከለኛ እስከ ጠንካራ ደረጃ ይደርሳል ተብሎ የሚጠበቅ ሲሆን በርካታ ሞዴሎች በዓመቱ መገባደጃ ላይ እጅግ ጠንካራ ወይም ሱፐር ኤልኒኖ ሊሆን እንደሚችል ይጠቁማሉ። ይህም ከ1950 ዓ.ም ወዲህ ከታዩ ክስተቶች አንዱ ሊያደርገው ይችላል። ኢትዮጵያን ጨምሮ የበርካታ ሀገሮችን ዕጣ ፈንታ ሊፈትን ከበራቸው አሰፍስፎ ቆሟል። ከዛሬ ነገ በሩን በርግዶ ሰማይ ምድሩን ያመሰቃቅለዋል ተብሎ ተሰግቷል። እርግጥ ነው የአየር ጠባይ ትንበያዎች በመቶ ኢላማቸውን አይመቱም። ይልቁንም ትንበያዎቹ ብዙውን ጊዜ ኢላማቸውን እየሳቱ በተደጋጋሚ ለስላቅ ሲዳረጉ ቆይተዋል። አልፎ ተርፎ የሜትሮሎጂ ትንበያዎች አቅም ከአህዮች የዝናብ ትንበያ ችሎታ ጋር እየተወዳደረ በበርካታ ሀገሮች በፌዝ ይነሳል። የሜትሮሎጂ ትንበያ ሊሳሳት፣ በፌዝ ሊታለፍ ይችላል። ነገር ግን የኤልኒኖ መዘዝ ሲናገር ዝም ማለት በሚሊዮኖች የሚቆጠሩ ወገኖችን ሕይወት አደጋ ላይ የሚጥል ታሪካዊ ስህተት ነው። የርቀት ማዕበልና የኢትዮጵያ ተጋላጭነት። አብዛኛዎቹ ኢትዮጵያውያን የፓሲፊክ ውቅያኖስን በአካል አያውቁትም። ነገር ግን በወሎ፣ በትግራይ፣ በአማራ፣ በኦሮሚያ፣ በአፋር፣ በሶማሌና በደቡብ ክልሎች የሚገኙ የዕለት ጉርሳቸውን ለማግኘት የሚጣጣሩት አርሶ አደሮች ከፓሲፊክ ውቅያኖስ የሚመነጭ አደጋ መራራ ፍሬ በየጊዜው ሲጋፈጡትና ሲሰቃዩበት ቆይተዋል። በኢትዮጵያ ኤልኒኖ በሚጠነክርባቸው ዓመታት የሚከሰቱት አደጋዎች እጅግ አሰቃቂ ናቸው። የበልግና የክረምት ዝናብ መደበኛ ለመሆንና አልፎ አልፎ ሙሉ በሙሉ መቅረት፣ የግጦሽ መሬቶች መመናመንና የውሃ ምንጮች መድረቅ፣ የሰብል ውድመት፣ የእንስሳት እልቂትና የማህበረሰቡ የመቋቋም አቅም መመናመን የመሳሰሉት ይገኙበታል። የዝናብ እጥረት ብቻውን ረሃብና ችግር እንደማያመጣ የታወቀ ነው። ይልቁንስ በርካታ ጥናቶችና የቅርብ ጊዜ ተሞክሯችን እንደሚያስገነዝበን የረሃብ የሚከሰተው ድርቅ፣ ከእርስ በርስ ግጭት፣ ከመፈናቀል፣ ከደካማ አስተዳደር ዘይቤና ከሌሎች ደካማ ተቋማት ጋር ሲገጣጠም ነው። እንደ ደሳለኝ ረሃመቶ፣ ጆን ኤም ኮሄን፣ መስፍን ወልደ ማርያም እና ሪቻርድ ፓንክረስት የመሳሰሉ ታዋቂ ምሁራን እነዚህን ጉዳዮች ከኢትዮጵያ ነባራዊ ሁኔታ ጋር አያይዘው በስፋት አጥንተዋል። ዛሬ ያለው የኢትዮጵያ ሁኔታ ኤልኒኖ መጠነ ሰፊ ረሃብን እንዲያስከትል አመቺ መደላደልን ፈጥሯል ለማለት ያስደፍራል። ምሳሌ ለመጥቀስ ያህል ኢትዮጵያ ከሰሜኑ ጦርነት ጥፋት ገና ሙሉ በሙሉ አላገገመችም። በሚሊዮኖች የሚቆጠሩ ወገኖች አሁንም ተፈናቅለው ይገኛሉ። የግብርና ሂደቱም እንደ ማዳበሪያ ያሉ ወሳኝ ግብዓቶችን በአግባቡ ባለመጠቀሙ ገና ሙሉ በሙሉ አላገገመም። የከረረው የዋጋ ንረትም የቤተሰብን የመግዛት አቅም አሽመድምዶታል። በተጨማሪም የአሜሪካና የኢራን ጦርነቶች የፈጠሩት የኢነርጂ፣ የማዳበሪያና የናፍጣ ዋጋ ዝላይ የኢኮኖሚውን ጫና በእጥፍ አድርጎታል። እነዚህ ሁሉ ምክንያቶች በአንድ ላይ ሲደመሩ የተተነበየውን የኤልኒኖ ወለድ የአየር ንብረት ድንጋጤ ወደ እውነተኛ ሰብአዊ ቀውስ የመቀየር እድላቸው እጅግ የላቀ ነው። የትግራይ ተሞክሮ።
ትግራይ ከጦርነቱ በፊት በአፍሪካ የምድር መልሶ ማገገም ላንድ ሪስቶሬሽን የልህቀት ምሳሌ ሆና ትታወቅ ነበር። በርካታ ሽልማቶችንና እውቅናዎችንም አግኝታለች። የክልሉ አስተዳደር ማህበረሰቡ በዓመት ከ20 እስከ 40 ቀናት በነፃ የጉልበት ሥራ እንዲሳተፍ በማድረግ ደኖች እንዳይጨፈጨፉና መሬት እንዳይመናመን ትልቅ ዕቅድ አውጥቶ ተንቀሳቅሶ ነበር። በ30 ዓመታት ውስጥም የተራቆቱ መሬቶች ዳግም እንዲለሙ፣ የዝናብ ውሃ ፍሰት እንዲገደብና የአፈር ጥራት እንዲሻሻል ማድረግ ተችሎ ነበር። በውጤቱም የእንስሳት መኖና የምግብ አቅርቦት እንዲጨምር፣ የማህበረሰቡም የኑሮ ሁኔታ እንዲሻሻል ያስቻለ ሲሆን የደን ሽፋን ከነበረበት 3 በመቶ ወደ 17 በመቶ ከፍ ማለቱ ተረጋግጧል። ይሁን እንጂ በጦርነቱ ማግስት ተመራማሪዎች እንዳመለከቱት በሁለት ዓመቱ ጦርነት ምክንያት የትግራይ የልማትና የመልሶ ማቋቋም ስራዎች በበርካታ አስርተ ዓመታት ወደ ኋላ ተመልሰዋል። ግጭቱ በሰዎችም ሆነ በአካባቢ ላይ እጅግ አውዳሚ ተጽዕኖ አሳድሯል። የተጎዳ አካባቢ ማለት ደግሞ ለተፈጥሮ አደጋዎች የሚኖረው የመቋቋም አቅም ተመናምኖ ለኤልኒኖ ተጽዕኖዎች እጅግ የተጋለጠ ሆኗል ማለት ነው። ይህ እውነታ ከክልሉ ከቀድሞ የከፋ የአካባቢ ቀውስ ውስጥ እንደሚገኝና ከኤልኒኖ የሚጠበቀው አደጋም በከፋ ሁኔታ ጉዳት እንደሚያስከትል በግልጽ ይጠቁማል። በትግራይና ዋሳኝ አካባቢዎች አስከፊ ወቅታዊ እውነታዎች እንዳሉ ሆኖ አዲስ ጦርነት ለመቀስቀስ ከግራም ከቀኝም የጸብ ትንኮሳ ከበሮ እየተመታ ነው። በቀደመው የእርስ በርስ ጦርነት በሚሊዮኖች የሚቆጠሩ ወገኖች ከደረሰባቸው ጉዳት ገና አላገገሙም። የትግራይ ጦርነት ከ2013 እስከ 2015 በ21ኛው ክፍለ ዘመን ከታዩ እጅግ አሰቃቂ የትጥቅ ትግል ግጭቶች አንዱ ሆኖ ከ100 ሺህ በላይ ሞት ተመዝግቧል። ሚሊዮኖች ተፈናቅለዋል። መሰረተ ልማቶች ወድመዋል። የማህበረሰቦች የመቋቋም አቅም በእጅጉ ተዳክሟል። አሁን ላይ አንዳንድ የማህበራዊ ሚዲያ አክቲቪስቶች፣ የፖለቲካ ተንታኞችና ብሎገሮች ልክ የዓለም ዋንጫ ጨዋታን ወይም አዲስ ፊልም መውጣትን በጉጉት እንደሚጠብቁ ሁሉ ከዛሬ ነገ ጦርነት ሊጀመር ነው ብለው በጉጉት መጠበቃቸው እጅግ ግራ ያጋባል። በእርግጥ ከጦርነት ቀውስ በቀጥታ የሚጠቀሙ ጥቂቶች ሊኖሩ ይችላሉ። ነገር ግን በጦርነት ወቅት ከሚከሰተው የብዙ ዜጎች ሞት፣ ቁስለት እና መፈናቀል ባሻገር ከጦርነቱ ተጠናቀቀ ከተባለ በኋላም የአካባቢው የመቋቋም አቅም እጅግ ተመናምኖ ስለሚቆይ ለተጨማሪ የኤልኒኖ አደጋ ሰለባነት እንደሚያጋልጠውና ሞትና መጎሳቆሉ ለበርካታ ዓመታት ሊቀጥል እንደሚችል አለመገንዘባቸው አሳዛኝ ነው። ለሰላም የቆመ አእምሮ መፍትሄዎችን ለማፍለቅ ይጥራል። ለጦርነት የቋመጠ ግን ራሱ የፈጠረው እሳት ሲለበልበው መኖሩ የማይቀር ነው። ታሪካዊ ትምህርቶችና ዓለም አቀፍ የኢኮኖሚ ጫና። የሳይንስ ሊቃውንት የኤልኒኖ ክስተቶች ቢያንስ ላለፉት 40 ሺህ ዓመታት ሲከሰቱ እንደነበር ያምናሉ። በ1960ዎቹ አጋማሽ ላይ በኢትዮጵያ በተለይም በወሎና በትግራይ የተከሰተው አሰቃቂው የረሃብ አደጋ ከፍተኛ የሰው ሕይወት የቀጠፈና የታሪክ አካሄድን የቀየረ ነበር። የ1965-66 ዓ.ም ረሃብ በኢትዮጵያ ዘመናዊ ታሪክ ውስጥ ከነበሩ ጥቁር ምዕራፎች አንዱ ነው። ግምቶች የተለያዩ ቢሆኑም ምሁራን ከ50 ሺህ እስከ 300 ሺህ በላይ የሚሆኑ ሰዎች ሕይወት ማለፉን የሚጠቁሙ ሲሆን በአብዛኛው ከፍተኛ ስቃይ የተከሰተው በወሎና በሰሜን ትግራይ ክፍሎች ነበር። ለተራበ ሕዝብ ስቃይ የንጉሠ ነገሥቱ ደካማ ምላሽ ለደርግ መነሳት መደላድል ፈጥሮ የሰላማዊውን ሥርወ መንግሥት እንደገረሰሰው ሁሉ ህወሓትም በ1970ዎቹ አጋማሽ በተከሰተው አሰቃቂ የረሃብ ቀውስና በደርግ መንግሥት ድክመት ተጠቅሞ ኢኮኖሚያዊና ፖለቲካዊ አቅሙን እንዲያጠናክርና የወታደራዊውን መንግሥት ለመገርሰስ ትልቅ በር እንደከፈተለት ታሪክ በደማቅ ጽፎታል። ተፈጥሮ ድርቅን ታመጣለች። ነገር ግን መንግስታት ያንን ድርቅ ወደ ታሪካዊ ውድቀት የሚቀይሩት ለተራበ ህዝብ ሰብአዊ ምላሽ ሲነፍጉና ችላ ሲሉ ነው። የኢትዮጵያ የ1975-77 ዓ.ም ረሃብ ከ400 ሺህ እና እስከ 1.2 ሚሊዮን የሚገመቱ ሰዎችን ህይወት የቀጠፈ ሲሆን 20ኛው ክፍለ ዘመን ከገጠሟቸው እጅግ አሰቃቂ ሰብአዊ አደጋዎች አንዱ አድርጎታል። የሰብል ውድመት፣ የእንስሳት ሞትና ሰፊ መፈናቀል በመላው ሰሜናዊ ኢትዮጵያ ኑሮን ሙሉ በሙሉ ባወደሙበት ወቅት ከ7 ሚሊዮን በላይ ሰዎች አስቸኳይ ምግብ እርዳታ ሽተው ነበር። በ1970ዎቹ አጋማሽ በ77ቱ የተከሰተውን ያን አስከፊ ድርቅና ረሃብ የቢቢሲው ጋዜጠኛ ሚካኤል ባርክ በ20ኛው ክፍለ ዘመን የተከሰተ መጽሐፍ ቅዱሳዊ ረሃብ ወይም የባይብሊካል ፌሚን ናው ኢን ዘ 10th ሴንቸሪ ሲል ገልጾታል። ይህ ዘገባም የመላው ዓለምን የርብርብ እጆች እንዲዘረጉና ትኩረት እንዲሰጡ አድርጓል ተብሎ ይታመናል። የአደጋ ተጋላጭነት እውነታን በቀላል ለማስቀመጥ የሚከተለውን ቀመር መመልከት ይቻላል።
አደጋ ወይም ሃዛርድ ሲባዛ ተጋላጭነት ወይም ቨልነራቢሊቲ እኩል ይሆናል የከፋ አደጋ ወይም ዲዛስተር። የድርቅ አደጋው በትንበያው መጠን ልክ ሊመጣ ወይም ላይመጣ ይችላል። ነገር ግን ይህ ድርቅ ወደ አስከፊ ረሃብ እንዲለወጥ ተጋላጭነቱ ዋነኛው ወሳኝ ነገር ነው። ከላይ እንደተገለጸው ዛሬ የኢትዮጵያ የድርቅና ረሃብ ተጋላጭነት ከቀድሞው ጊዜ በእጅጉ የላቀ ነው። ዛሬ ኤልኒኖ የሚከሰተው በዓለም አቀፍ የሙቀት መጠን ማሻቀብ ዳራ ላይ በመሆኑ የችግሩን መጠን በእጥፍ አደገኛ ያደርገዋል። አደጋው በሰማይ ቁመት ወይም በዝናብ መጠን ብቻ የሚለካ ሳይሆን ማህበረሰባችን ጥፋቱን ለመቋቋም ባለው የዝግጁነት ልክ የሚወሰን ነው። ኤልኒኖ የሚያስከትለው ተጽዕኖ በመላው ኢትዮጵያ ወጥ አይደለም። አንዳንድ ክልሎች ከወትሮ ያነሰ ዝናብ ሊያገኙ ይችላሉ። ሌሎች ከመደበኛው ጋር የቀረበ ዝናብ ሲኖራቸው፣ የተወሰኑት ደግሞ የጎርፍ አደጋ ሊገጥማቸው ይችላል። ይህንን የቦታ ልዩነት አጥርቶ ማወቅ ለቅድመ ዝግጅት ቁልፍ ጉዳይ ነው። ተፈጥሮ ፊቷን ስትለውጥ ቀለሟ በሁሉ ቦታ አንድ አይደለም። ዛሬ የኢትዮጵያ ሰማይ ማስተዋል የሚጠይቀው ማዕበሉ የት እንደሚነካ ሳይሆን እያንዳንዱ አካባቢ የሚጠበቅበትን ዝግጅት በሰዓቱ እንዲያደርግ ነው። እንደ ጄፒ ሞርጋን ባንክ ኢኮኖሚስቶች ግምት ሱፐር ኤልኒኖ ድርብ ንዝረት የሚፈጥር ሲሆን በአንድ በኩል የዓለም አቀፍ የምግብ ዋጋ ንረትን በ0.7 በመቶ ነጥብ ገደማ ከፍ ያደርገዋል። በሌላ በኩል በግጭቶችና በጦርነቶች ሳቢያ የናፍጣ የማዳበሪያና የምግብ ማሸጊያዎች ዋጋ መናር ጋር ተያይዞ በምግብ ዋጋ ንረት ላይ የሚኖረው አጠቃላይ ተጽዕኖ በእጥፍ ገደማ ጨምሮ ሊባባስ እንደሚችል ተጠቁሟል። ተጽዕኖውም እስከ 8 ወራት የሚደርስ ጊዜ ሊዘልቅ ይችላል። የአሁኑ ወቅታዊ ሁኔታ እንደ ዓለም አቀፍ ድርጅቶች መረጃ በትግራይና በሌሎች አካባቢዎች የሚገኙ አርሶ አደሮች በኤልኒኖ ተጽዕኖ ሳቢያ የዝናብ ወቅታቸው ላይ አደጋ አጥልቶባቸዋል። በርካታ ጣቢያዎች ከሚጠበቀው በታች ዝናብ እንደጣለ ጠቁመዋል። የክልል ግምገማዎችም በርካታ ወረዳዎችን በከፍተኛ የአደጋ ደረጃ ላይ ያስቀምጧቸዋል። ምንም እንኳን ኢትዮጵያ የኤልኒኖን ክስተት ማቆም ሆነ መከላከል ባትችልም ጉዳቱን በዘላቂነት መቀነስ የሚከተሉትን አማራጮች ልትተገብር ትችላለች። የቅድመ ማስጠንቀቂያ ስርዓቶችን በመዘርጋት የአየር ንብረት ክትትል አውታሮችን ማጠናከር፣ ተጠባባቂ የእህል ክምችት በማደራጀት ድርቅን የሚቋቋሙ ሰብሎችን በማስፋፋት የዝናብ ውሃ ማቆሪያ ማዘጋጀት፣ ተቋማትን መገንባትና ማጠናከር ወዘተ ያስፈልጋል። እዚህ ላይ መንግስት በአረንጓዴ አሻራ ፕሮግራሙ አማካኝነት የሚያካሂዳቸው ደን ተከላዎች ለወደፊቱ ከፍተኛ አበርክቶች እንደሚኖራቸው አይዘነጋም። ሆኖም በዚህ ዓመት በቀጥታ በገበሬው ማሳ ላይ ለሚከሰተው ድንገተኛ ጥፋት የሚኖራቸው አስተዋጽኦ ውስን ነው። በሌላ በኩል ኢትዮጵያ በሰው ሰራሽ ዘዴ ደመና ማበልጸግ መቻሏንና ዝናብን በተፈለገበት ስፍራና ወቅት ማዝነብ እንደቻለች ለሕዝቡ ይፋ ካደረገች 5 ዓመታት ተቆጥረዋል። የቢቢሲ አማርኛ አገልግሎት በመጋቢት 24 ቀን 2013 ዓ.ም ባወጣው ዘገባ እንደገለጸው ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ ከተነሱት ዋና ዋና ነጥቦች አንዱ ደመናን ወደ ዝናብ የመቀየር ቴክኖሎጂ በኢትዮጵያ ውስጥ ተግባራዊ መደረግ መጀመሩን የሚገልጸው ነው። ነገር ግን የኢትዮጵያ ሜትሮሎጂ ተቋም በቴክኖሎጂው እድገትና መጎልበት ለሕዝቡ ግልጽ ያደረገው የለም። ስለሆነም የሰው ሰራሹ ዝናብ ቴክኖሎጂው በእርግጥም በአገሪቱ ጎልብቶ ከሆነ ትግበራው ላይ ከፍተኛ ርብርብ ተደርጎ በኤልኒኖ ሊከሰት የሚችለውን የዝናብ ስርጭት መዛባት በማስተካከል ሊፈጠር የሚችል የሰብል መመናመንና መድረቅ ማስቀረት ይቻላል። የምግብ እጥረት እንዳይከሰት ሊረዳ ይችላል። ማጠቃለያ፣ ኢትዮጵያውያን ከትውልድ ወደ ትውልድ በተስፋ ሰማይ ደመናውን በስስት ሲመለከቱ ኖረዋል። ሰማዩ ግን ሁልጊዜ ከሰው ልጅ ቀጥተኛ ቁጥጥር ውጭ ሆኖ ቆይቷል። ለወደፊትም የሚቀጥል ሊሆን ይችላል። የዘንድሮ ኤልኒኖ ሲመጣ ወደ ብሔራዊ ቀውስነት የሚሸጋገር መሆን አለመሆኑ የሚወሰነው በፓሲፊክ ውቅያኖስ ማዕበል ላይ ሳይሆን የተዛባው ዝናብ እዚህ ከመድረሱ በፊት እኛ ባደረግነው ጽኑ ምርጫና ዝግጅት ላይ ነው። ከዚህም በላይ በለጋሽ አገሮች ወይም በውጭ እርዳታ ላይ ብቻ መተማመን ፈጽሞ አያዋጣም። ምክንያቱም በዚህ ወቅት በኢኮኖሚ ያደጉ አገሮች ጭምር በተለያዩ የውስጥና የውጭ ቀውሶች ተወጥረዋልና። በሌላ በኩል የኤልኒኖ ተጽዕኖ ሲጠና በችግሩ ሰለባ የሚሆኑ አገሮች ቁጥርም እጅግ ከፍተኛ ነው። ስለዚህ የችግሩን ግዝፈት በቅጡ ተገንዝበን ለዘላቂ መፍትሄ ከወዲሁ በቂና ሁለንተናዊ ዝግጅት የማድረግ ብቸኛው የቤት ስራችን ሊሆን ይገባል። የሜትሮሎጂ ተቋማችንም በጉዳዩ ላይ እስካሁን ያሳየውን ዝምታ በመስበር ሂደቱን እግር በእግር እየተከታተለ ለሚመለከታቸው አካላትም ሆነ ለሕዝቡ በድረገጹና በተለያዩ የሚዲያ አውታሮች ማሳወቅና የማንቂያ ግንዛቤ መፍጠር ይኖርበታል።
በመጨረሻም ጥበብ የተሞላበትን የኢትዮጵያውያንን አባባል አይመጣምን ትተሽ ይመጣልንም ባሰብሽ ልብ ማለት ግድ ይላል። ከተባበርን አስፈሪውን የረሃብና የድርቅ ዑደት ልናስቀር እንችላለን። ይህም የሚተገበረው የአየር ንብረት ዑደቱን በማቆም ሳይሆን ድርቅን ወደ አደጋ የሚቀይረውን የተጋላጭነት አዙሪት በመስበር ብቻ ይሆናል በማለት ጸሐፊው እንግዲህ ጽሑፋቸውን ደምድመዋል። ጸሐፊው ዶክተር ዳንኤል ካሳሁን እንደሚባሉ አስቀድመን ተናግረን ነበር። ዶክተር ዳንኤል ካሳሁን ማናቸው የሚለውን ስንጠቅስ እንግዲህ በአሜሪካ ቴክሳስ ግዛት ኦስቲን ከተማ የሚኖሩ የጂኦስፓሻል ቴክኖሎጂ ተባባሪ ፕሮፌሰር ናቸው። ስራቸው በኢትዮጵያ የሚታዩ አካባቢያዊ፣ ማህበራዊና ኢኮኖሚያዊ ተግዳሮቶችን በጂኦግራፊያዊ ትንታኔ መመርመር ላይ ያተኩራል። በተጨማሪም ወቅታዊ የኢትዮጵያ ጉዳዮችን በጂኦግራፊያዊ እይታ የሚተነትኑ መጣጥፎችን አልፎ አልፎ እንደሚጽፉ ይታወቃል። ቅድም እንዳልነው ይሄ ጽሑፍ የሚኪያስ ሚዲያን አቋም አያንጸባርቅም፣ የጸሐፊውን አቋም ነው የሚያንጸባርቀው። በጽሑፉ ዙሪያ ያላችሁን ሀሳብና አስተያየት በአስተያየት መስጫ ሳጥኑ ላይ ያስፍሩልን። የዩቲዩብ ቻናላችን ሰብስክራይብ አድርጉ። መልካም ጊዜ